እኛም እንኳን ካንሰር ታመን እንኳን ካንሰር ታመን መዳን ቤት እየሰራን ተመስገን። የምርሽን ነው እናቴ? ካንሰር ታመሽ መዳን ቤት እየሰራሽ ነው? እስቲ ሰላሚ ነው ለዩ። የምርሽን ነው ማለት የምን ካንሰር ነው? የት ሀገር ነሽ? መናገር የምትፈልጊ ከሆነ አስገባሻለሁ። ማርያምን አቦ አጋንንት ነው እኮ ሴጣን። እንዴ በቀደም እንትና አላያችሁ? ማን ነበር ስሟ? ግብፅ ሀገር የምትኖረው ያቺ ጀግና በቀን 17 ኪኒን እየወሰደች እያመሰገነች ፈጣሪዋን የምትኖር። ኧረ ስሟን አስታውሱኝ፣ የቲክቶክ ስሟን። እውነተኛ ስሟ ብርቱካን ነው መሰለኝ። ብርቱካን ማን ነበረች? ወይኔ ስትሮንግ ወመን ማን ነበር ስሟ? ጋይስ ወይ ሀቡ ሰላም ነው? እንዴት ነሽ? አለው ሰላም ነው። ልባም ሴት፣ ልባም ሴት። ቴንኪዩ። የቲክቶክ ስሟ ልባም ሴት። አመሰግናለሁ። እንዴት ነሽ? አለው አቡ እንዴት ነሽ? ደህና ነኝ ማሬ። አለው ኮመንት ላይ ጻፍሽው? እውነቴን ነው አቡ፣ እኔ አላይን ነኝ እና የጡት ነው የጡት ካንሰር ነው። ኬሞ ምናምን ጨርሻለሁ፣ ግን ማዳም ቤት እየሰራው ነው ኬሞ ራሱ የወሰድኩት። የምር አይከብድም? ኬሞ መዳም ቤት ሆነሽ ወይስ መዳም ትረዳሻለች? ቁጭ ታውቃለች። እየሰራው እግዚአብሔር ይመስገን እየሰራው። አንድ ጡትሽ ነው? አዎ። ተቆረጠ ወይስ አለ? አይ ኦፕራሲዮን አያስፈልገውም ብለውኝ ኬሞ ወሰድኩኝ። ከዛ ኬሞ ከጨረስኩኝ በኋላ አሁን በየ21 ቀኑ መርፌ ያለኝ በታፋ የሚወጋ ጀግና እና የሚዋጥም መድኃኒት ያለኝ ማታ ማታ በቃ እየሰራው ነው እኮ። ግን ብዙ ጊዜ የጡት ካንሰር ሲሆን ይቆረጥ ይላሉ። ያንቺ ስንተኛ ስቴጅ ላይ ሆኖ ነው መቆረጥ ያላስፈለገው? አይነት አለው እኮ ባይዘው በሽታው ብዙ አይነት እንትን አለው እና እንደ ደምሽ ነው እኮ። የመጀመሪያው ስቴፕ ላይ ተገኝቶልሽ ነው ያንቺ? ኧረ አይደለም፣ አራተኛ ነው የኔ። እንዴ ታዲያ አራተኛ ላይ እንዴት? የመጨረሻው እኮ ነው አራተኛ አይደል? ከተነካካ የባሰ ነው የሚሰራጨው ነው ያሉኝ ዶክተሮቹ። እና ቆይ በመድኃኒት ብቻ በቃ ሳይወጣ? አዎ ኬሞ ነው የወሰድኩት። በቃ ኬሞ አለ የተባለ ኬሞ ነው የምንሰጥሽ ብለው ኬሞ ትራፒ ነው የወሰድኩት ለ3 ወር። አሁን ጨረሽ? 3 ወር ወስደሽ ኬሞ ቴራፒው አለቀ? ቆየውን 6 ወር ሆነ። ፀጉሬም አድጓል። ኬሞ ወሰድኩኝ። አሁን የሚዋጥ በየቀኑ ማታ ማታ የሚዋጥ እና በየ21 ቀኑ ደግሞ በታፋ የአጥንት መሳሳት እንዳይገጥም የሚወጋ መርፌ አለኝ። ፈጣሪ ጨርሶ ይማርሽ። ኪኒኑን መቼ ነው የምትወስጂው? ማታ ማታ የሚዋጥ ማታ ማታ እና የሚወጋ መርፌ በታፋ ደግሞ በየ21 ቀኑ። ጥሩ ሀገር መሆንሽ እኮ ነው የጠቀመሽ። ኢማራት ሕክምናቸው ጥሩ ነው በጣም። አዎ ኢንሹራንስ የማይሸፍነውን እከፍላለሁ ከደሞዜ። በፊት ሴትዮዋ ታግዘኝ ነበር። አሁን ሰለቻት መሰለኝ ከራሴ ነው የምከፍለው። ተመስገን ነው እየሰራው የሰው እጅ አለማየት የራሱ እየሰራው ለራሴ መሆኔ ትልቅ ነገር። በጣም 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 እውነት። አረብ ሀገራት ደስ የሚለው ነገር መድኃኒታቸው ንጹህ ነው። ላይክ እንደኛ ሀገር ኤክስፓየርድ ያደረገ መድኃኒት ኤክስፓየር ዴቱ ተፍቆ ተቀይሮ ምናምን አይሸጥም። ቆንጆ ኳሊቲ መድኃኒት ነው የሚያስገቡት። ሆስፒታላቸው ንጹህ ነው። ትሪትመንታቸው በጣም ቆንጆ ነው። እንክብካቤያቸው ራሱ አቡ ማለት ምንም ህመምተኛ አይነት እንዲሰማሽ አያደርጉሽም። ማርያም እኔ በየሄድኩበት ቦታ ዶክተሮቹ ተነስተው ነው ሁላ እድሜም በጣም ኤርሊ ስለሆነ በዚህ እድሜሽ ምናምን ብለው በቃ ያዝናሉ። ከዛ ደግሞ ድብስብስ እያደረጉኝ አይዞሽ ትድኛለሽ አለ የተባለ መድኃኒት ነው የምንሰጥሽ ብለው። የሚገርምሽ ኬሞ እንኳን ብዙ ሳይድ ኢፌክት አለው። እኔ ግን ፈጣሪ ናአም ጠብቅኝ አቡ። እሺ እናቴሽ እንደዚህ ማመስገኝ ሰዎችን ሳይ ደስ ይለኛል። ምንም ሳይሆኑ በሞተ ሰው የሚቀኑም አሉ።
እውነት ምንም ሳይሆኑ ራሷን ባጠፋች ታድላ። እኔም በሄድኩ ደግሞ ጭራሽ በጣም የገረመኝ ልጆች ያላቸው እኔ ልጄ ባይኖር ኖሮ እኔም ራሴን አጠፋ ነበር ምናምን እያሉ ይስባል። ምን ሆናችሁ ነው ተብሎ ቢጠይቁ እኮ የቤት ኪራይ ውድ ነው ሊሉ ነው። ምን ሆናችሁ ነው ቢባሉ እኮ የኑሮ ውድነት ሊሉ ነው። ጤነኛ ሆነው ማለት ነው። በጣም የሚያሳፍር ጄኔሬሽን ነው ያለው። እውነት በጣም ጨምላቃ ምስጋና ቢስ ጥጋበኛ ጄኔሬሽን ነው ያለው። እናቴ ትሙት ስንት ያው እንግዲህ ስሟት የምትለውም ካንሰር ታማ መዳም ቤት እየሰራች ነው። የጡት ካንሰር ታማ እየታከመች ተመስገን ብላ እየኖረች ነው። እነሱ ጤነኛ ሆነው ራሳቸውን ማጥፋት ያስባሉ። ይሄ ታዲያ እሺ አንድ ሰው ሁለት ሰው ቢሆን አይምሮን ታምኑ ትላላችሁ። ያ ሁሉ ኮመንት ላይ ታድላ የሚሉ ራሷን ባጠፋች የሚቀኑ ሰዎች ሁሉ